ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 4 ቀን 2017 ዓ.ም ዕለታዊውን የምዕራፍ 1 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የዛሬውን የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን ግሪንቴክ ሶላር ቴክኖሎጂ ነው። በምዕራፍ 1 የቢዝነስ ዜና ዘገባችን ላይ የአዋሽ ባንክ የዕለቱን ምንዛሬ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለት ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን ከትላንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች ሐሰት መሆናቸውንና በቁጥጥር ስር እንዳልዋለ የአዲስ አበባ ፖሊስ አስታውቋል። ጉዳዩን በዝርዝር እነግራችኋለን። የጤና ተቋማት አስገዳጅ ደረጃዎችን ለማሟላት ፈቃደኛ አለመሆናቸው ተገልጿል። ጉዳዩን አስመልክቶም ባለስልጣኑ ያወጣውን መረጃ የምናጋራችሁ ይሆናል። በሚቀጥሉት 5 ዓመታት የኢትዮጵያ ካፒታል ገበያ ስርዓት ቢያንስ 20 በመቶ የሚሆን የውጭ ሀገር ኢንቨስተሮች እንዲኖሩት ይፈለጋል ስለመባሉ ተሰምቷል። የምትሰሙት ይሆናል። በኢትዮጵያ ስራ ይጀምራል የተባለው ቀዳሚው የውጭ ባንክ ይፋ ተደርጓል። የአዲሱን ባንክ ሙሉ መረጃ የምናጋራችሁ ይሆናል። ለምክር ቤቱ የቀረበው የ2018 በጀት አነጋጋሪ መሆኑንና ከበጀት ድልድሉ የዕዳ ክፍያ ከፍተኛ ድርሻ መያዙ ተገልጿል። ሙሉ መረጃውን የምናሰማችሁ ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። አብራችሁን ቆዩ። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። የመንግስት ባለበጀት መስሪያ ቤቶች የሚኖራቸውን የልዩ ፈቃድ ግዢ ጥያቄ በቀጥታ ለሚኒስትሮቻቸው አቅርበው ውሳኔ እንዲያሰጡ የሚያደርግ አዲስ መመሪያ ወጣ። ይህን ተከትሎም በልዩ ሁኔታ የሚቀርቡ የመንግስት መስሪያ ቤቶች የግዢ ጥያቄዎች እየቀነሱ መሄድ አለባቸው ሲሉ የመንግስት ግዢና ንብረት ባለስልጣን አስታውቋል። በዚህም በመንግስት ግዢና ንብረት ባለስልጣን በኩል ይከናወን የነበረው የመንግስት መስሪያ ቤቶች የልዩ ሁኔታ ግዢ መስሪያ ቤቶቹን የሚመሩ ሚኒስትሮች እንዲወስኑበት የሚፈቅድ አዲስ መመሪያ ማውጣቱ ተሰምቷል። በዚሁም መሰረት መስሪያ ቤቶች የሚኖራቸው የልዩ ሁኔታ ግዢ ፈቃድን ከመንግስት ግዢና ንብረት ባለስልጣን ለመውሰድ መስሪያ ቤቶቹን ለሚመሩት መስጠቱም በመመሪያው ተደንግጓል። በኢትዮጵያ የመንግስት ግዢና ንብረት አስተዳደር አዋጅ ቁጥር 1333/2016 አንቀጽ 87 ንዑስ አንቀጽ 2 እና የኢትዮጵያ ፌዴራላዊ መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 አንቀጽ 26 በተሰጠው ስልጣን መሰረት የወጣው የፌዴራል መንግስት የግዢ አፈጻጸም መመሪያ ቁጥር 1073/2017 ተጠሪ ተቋማት ለሚኖራቸው የልዩ ሁኔታ ግዢ ጥያቄ የልዩ ሁኔታ ፈቃድ ሊሰጥ የሚገባውና ተጠሪ የሆኑበት ሚኒስቴር መስሪያ ቤት ሚኒስትር ብቻ እንዲሆን መደንገጉን የመንግስት ግዢና ንብረት ባለስልጣን አስታውቋል። በዚህም ከግዢ ሂደት ውጭ የሆኑ አላሰራ ያሉ ወይም የግዢ ስርዓቱ የማያስተናግዳቸው ጉዳዮች ሲኖሩ ቀድሞ በነበረው አዋጅ ቁጥር 649/2001 መሰረት ተቋማት ጥያቄያቸውን ለመንግስት ግዢና ንብረት ባለስልጣን አቅርበው ባለስልጣኑ ፈቃድ እንደሚሰጣቸው ያስታወሱት ደግሞ የባለስልጣኑ የማሻሻያና አቅም ግንባታ ዘርፍ መሪ ስራ አስፈጻሚ አቶ መላኩ ተጓዴ ናቸው ሲል ሪፖርተር ጋዜጣ አስነብቧል። አዲስ በወጣው አዋጅ ግን የመንግስት ባለበጀት መስሪያ ቤቶች የሚኖራቸው የልዩ ፈቃድ ግዢ ጥያቄ በቀጥታ ለሚኒስትሮቻቸው አቅርበው ውሳኔ እንዲያሰጡ እንደሚደረግ ተነግሯል።
በተጨማሪም በልዩ ፈቃድ የሚቀርቡ የግዢ ጥያቄዎችን ለመቀነስ ሲባል ግዢዎች በኤሌክትሮኒክስ ዘዴ እንዲሆኑ ተደርጓል ያሉት አቶ መላኩ የግዢ ጥያቄው እየቀነሰ መሄድ አለበት ሲሉ አስረድተዋል። በልዩ ፈቃድ የሚቀርቡ የግዢ ጥያቄዎችንም በተመለከተ ማብራሪያ የሰጡት አቶ መላኩ በተቋሙ ፍላጎት ላይ የተመሰረተ እንዲሆን በመጥቀስ ዋጋ ለማስተካከል በቀጥታ ግዢ ለመፈጸም ግዢው አየር ላይ ሊቆይ የሚችልበትን ጊዜ ርዝማኔ ለመቀነስ የሚሉ ተጠቃሽ እንደሆኑም ገልጸዋል። ይህ መመሪያ በሙሉ ወይም በከፊል በፌዴራል መንግስት በጀት የሚተዳደር ወይም በተቋቋመበት ህግ የፌዴራል መንግስት መስሪያ ቤት ወይም ተቋም ተብሎ የተሰየመ የፌዴራል መንግስት መስሪያ ቤት በሚፈጽመው ግዢ ላይ ተፈጻሚ ይሆናል ተብሏል። በተጨማሪም በፌዴራል መንግስት ባለቤትነት የተያዙ የልማት ድርጅቶችን በማዕከል የሚፈጸሙ የመድኃኒት አቅርቦቶችንና የህክምና መሳሪያ ግዢ ላይ ተፈጻሚ እንደማይሆንም ተመላክቷል። እንዲሁም የመንግስት መስሪያ ቤቶች በሊዝ ስምምነት የሚፈጽሟቸው የኪራይ ውሎች ወጪ ሊቆጥቡ የሚችሉ ተለዋዋጭነትና የቅርብ ጊዜ ቴክኖሎጂን ጠቀሜታ ሊያስገኙ የሚችሉ መሆናቸውን ማረጋገጥ እንዳለባቸው በመመሪያው መስፈሩን ዘገባው ጠቅሷል። በዚህም የፌዴራል መንግስት የግዢ አፈጻጸም መመሪያና የዚሁ መመሪያ ማሻሻያ የሆኑት መመሪያ ቁጥር 258 ህዝባር 2013፣ መመሪያ ቁጥር 260 ህዝባር 2013 እና መመሪያ ቁጥር 264 ህዝባር 2013ን ጨምሮ የመመሪያው ሁሉም ማሻሻያዎች የከፍተኛ ትምህርት ተቋማት የምግብ ግዢ አፈጻጸም መመሪያ ቁጥር 221 ህዝባር 2013 መሆናቸውም ተነግሯል። እንዲሁም የፌዴራል ኤሌክትሮኒክስ የመንግስት ግዢና የሚወገድ ንብረት ሽያጭ መመሪያ ቁጥር 814 ህዝባር 2013 መመሪያዎች ከግንቦት 28 ቀን 2017 ዓ.ም ጀምሮ ስራ ላይ በዋለው መመሪያ መሻራቸውን የባለስልጣኑ መረጃ ያመለክታል። በሚቀጥሉት 5 ዓመታት የኢትዮጵያ ካፒታል ገበያ ስርዓት ቢያንስ 20 በመቶ የሚሆን የውጭ ሀገር ኢንቨስተሮች እንዲኖሩት ይፈለጋል ተባለ። የመንግስት ግምጃ ቤት ሰነድን በኢትዮጵያ መዋለ ነዋይ በኩል መሸጥ ሊጀምር መሆኑን የኢትዮጵያ ካፒታል ገበያ ባለስልጣን ገልጿል። ተቋሙ ይህንን ያስታወቀው ሰኔ 3 ቀን 2017 ዓ.ም የውጭ ጉዳይ ኢንስቲትዩት የውጭ ጉዳይና የኢኮኖሚ ሴክተሮች ቅንጅታዊ ጉዞ ለተቃና የኢኮኖሚ ዲፕሎማሲ በሚል በተዘጋ መድረክ ላይ ሲሆን የድርጅቱ ዋና ስራ አስፈጻሚ ዶክተር ጥላሁን ካሳሁን ባደረጉት ንግግር ነው። ዋና ስራ አስፈጻሚው በመድረኩ ላይ ባደረጉት ንግግር የግምጃ ቤት ሰነድ እስካሁን ገዝታቸው የማታውቁ ዲያስፖራ ኢትዮጵያውያን በዚህ ኢንቨስትመንት ተሰማሩ ሲሉ ጥሪ ማቅረባቸው ተሰምቷል። አክለውም በዚህ ኢንቨስትመንት መንግስት በገንዘብ ሚኒስቴር አማካይነት ለአንድ ዓመት ከሚበደረው ገንዘብ በአማካይ ከ16.5 በመቶ በላይ ወለድ እንደሚያስገኝ ተናግረዋል። ለአብነት የመጋቢትና ሚያዝያ 2017 ዓ.ም እንቅስቃሴ ሲታይ የገንዘብ ሚኒስቴር እስከ 20 በመቶ እንደሚከፍል ነው የገለጹት። በመሆኑም 1000 ብር የግምጃ ቤት ሰነድ ላይ ኢንቨስት ያደረገ ሰው 20 በመቶ ትርፍ እንደሚያገኝ ጠቅሰው ለኢትዮጵያ ዲያስፖራ ከዚህ የተሻለ ኢንቨስትመንት ሊኖር አይችልም ብለዋል። በአፍሪካ ፈንድ ማቋቋም የሚፈልጉና መሰረት መጣል የሚፈልጉ ኩባንያዎች ለአብነት በሞሪሺየስና ሩዋንዳ ላይ እንዳደረጉት ሁሉ ፈንድ የሚያሰባስቡና ስራ ፈጣሪዎች ላይ ሀብት የሚያፈሱ አካላት ኢትዮጵያውያን እንዲመርጧት እየሰራ ነው ሲሉ ዋና ስራ አስፈጻሚው ተናግረዋል። በሚቀጥሉት 5 ዓመታት የኢትዮጵያ ካፒታል ገበያ ስርዓት ቢያንስ 20 በመቶ የሚሆን የውጭ ሀገር ኢንቨስተሮች እንዲኖሩት እንፈልጋለን ያሉት ዋና ስራ አስፈጻሚው ቦንድ ወይም አክሲዮን ከመግዛት ውጪ ስራ ፈጣሪዎች ላይ መዋለ ንዋይ የሚያፈሱ አካላት እንደሚፈለጉ ተናግረዋል። ለምክር ቤቱ ከቀረበው በጀት የዕዳ ክፍያ ከፍተኛውን ድርሻ መያዙ ተገለጸ። ለ2018 በጀት ከቀረበው 1.93 ትሪሊዮን ብር የዕዳ ክፍያ ከፍተኛውን ድርሻ መያዙንና የአዲስ አበባ ከተማ በበጀት ድልድል ዝርዝር ውስጥ አለመካተቷን የተገለጸው የፌዴራል መንግስት ለ2018 በጀት ዓመት ካቀረበው አጠቃላይ 1.93 ትሪሊዮን ብር በጀት ውስጥ የዕዳ ክፍያ 29 በመቶ ወይም 463.3 ቢሊዮን ብር በመያዝ ከፍተኛውን የወጪ ድርሻ እንደሚይዝ የተገለጸ ሲሆን የገንዘብ ሚኒስትሩ አቶ አህመድ ሽዴ ትላንት ማክሰኞ ቀን እየተጠናቀቀ ስላለው በጀት ዓመት የኢኮኖሚ ሁኔታና ከመጪው ሐምሌ 1 ቀን 2017 ዓ.ም ለሚጀምረው አዲሱ የኢትዮጵያ በጀት ዓመት ለሕዝብ ተወካዮች ምክር ቤት ማብራሪያ አቅርበዋል። ለሕዝብ ተወካዮች ምክር ቤት የቀረበው የበጀት ማብራሪያ እንደሚያሳየው የዕዳ ክፍያ 29 በመቶ፣ መጠባበቂያ 16.8 በመቶ፣ የበጀት ድጋፍ
13.5 በመቶ፣ ትምህርት 7.2 በመቶ፣ መንገድ 5.9 በመቶ፣ መከላከያ 5.1 በመቶ፣ ግብርና 4 በመቶ፣ ጤና 3.8 በመቶ፣ ፍትህና ደህንነት 2.7 በመቶ፣ ውሃ ሀብትና ኢነርጂ 2.5 በመቶ፣ ከተማ ልማት 1.8 በመቶና ሌሎች ዘርፎች በተዋረድ ተዘርዝረዋል። ለክልሎች የተመደበው የበጀት ድጋፍ ለኦሮሚያ 108.9 ቢሊዮን ብር፣ ለአማራ 67.9 ቢሊዮን ብር፣ ለሶማሌ 31.2 ቢሊዮን ብር፣ ለደቡብ ኢትዮጵያ 22 ቢሊዮን ብር፣ ለትግራይ 18.9 ቢሊዮን ብር፣ ለአፋር 9.5 ቢሊዮን ብር፣ ለቤንሻንጉል ጉሙዝ 5.7 ቢሊዮን ብር፣ ለማዕከላዊ ኢትዮጵያ 18.5 ቢሊዮን ብር፣ ለጋምቤላ 4.1 ቢሊዮን ብር፣ ለሐረሪ 2.3 ቢሊዮን ብር፣ ለድሬዳዋ ከተማ አስተዳደር 2.7 ቢሊዮን ብር፣ ለሲዳማ 12.9 ቢሊዮን ብር እንዲሁም ለደቡብ ምዕራብ ኢትዮጵያ 9.7 ቢሊዮን ብር ተደልድሏል። ባለፉት ተከታታይ ዓመታት የፌዴራል መንግስት ከክልሎች ጋር በጀት ሲለቀቅላቸው የነበረችውና በ2017 ዓ.ም በጀት ዓመት 5.4 ቢሊዮን ብር ያገኘችው አዲስ አበባ በ2018 በጀት ዓመት ዝርዝር ውስጥ አለመካተቷ ተሰምቷል። ከተመደበው 1.93 ትሪሊዮን ብር ውስጥ 416.8 ቢሊዮን ብር የበጀት ጉድለት እንዳለው የፋይናንስ ምንጩም ከቀጥታ በጀት ድጋፍ 112.6 ቢሊዮን ብር ከፕሮጀክት ብድር 26.7 ቢሊዮን ብር እንዲሁም ከሀገር ውስጥ ብድር 277.5 ቢሊዮን ብር ለመሸፈን መታቀዱም ተገልጿል። ከምንዳና ደሞዝ 59.4 ቢሊዮን ብር፣ ከኮርፖሬት ድርጅቶች የንግድ ስራ ገቢ ግብር 161 ቢሊዮን ብር፣ ከገቢ ዕቃዎች የቅድሚያ ገቢ ግብር 16.2 ቢሊዮን ብርን ጨምሮ በአጠቃላይ ከሀገር ውስጥ ቀጥታ ታክሶች 262.8 ቢሊዮን ብር ለማግኘት ታቅዷል። ከነዳጅና የነዳጅ ውጤቶች 3 ቢሊዮን ብር፣ ከለስላሳ መጠጥ 3.1 ቢሊዮን ብር፣ ከአልኮልና የአልኮል መጠጦች 3.1 ቢሊዮን ብር፣ ከትንባሆና የትንባሆ ውጤቶች 11.5 ቢሊዮን ብር፣ ከኬሚካልና የኬሚካል ውጤቶችን 1.2 ቢሊዮን ብር፣ ከጨርቃጨርቅና ልብሶች 3.6 ቢሊዮን ብርን ጨምሮ በሀገር ውስጥ ከሚመረቱ ዕቃዎች የተጨማሪ እሴት ታክስ 93.5 ቢሊዮን ብር ለማሰባሰብ መታቀዱ ተገልጿል። ከአገልግሎቶች የተጨማሪ እሴት ታክስ በተለይም ከቴሌኮሙኒኬሽን 38.7 ቢሊዮን ብር፣ ከሙያ አገልግሎት 6.3 ቢሊዮን ብር፣ ከስራ ተቋራጭ 18.4 ቢሊዮን ብርን ጨምሮ በአጠቃላይ 110 ቢሊዮን ብር ለመሰብሰብ መታቀዱ የተመላከተ ሲሆን ከስኳር 4.8 ቢሊዮን ብር፣ ከለስላሳ መጠጥ 9.8 ቢሊዮን ብር፣ ከቢራ 18.5 ቢሊዮን ብር፣ ከትንባሆና ትንባሆ ውጤቶች 6 ቢሊዮን ብርን ጨምሮ በሀገር ውስጥ ከሚመረቱ ዕቃዎች ከሚሰበሰብ የኤክሳይዝ ታክስ በአጠቃላይ 49.4 ቢሊዮን ብር ለመሰብሰብ በቅድ መያዙ ተጠቁሟል። ከቴምበር ሽያጭ 4.3 ቢሊዮን ብር፣ ከውጭ ንግድ ቀረጥና ታክስ 578.4 ቢሊዮን ብር፣ ከገቢ ዕቃዎች ታክስ 111 ቢሊዮን ብር፣ ከገቢ ዕቃዎች ተጨማሪ እሴት ታክስ 239.3 ቢሊዮን ብር፣ በአጠቃላይ ወደ ሀገር ውስጥ ከሚገቡ ዕቃዎች ሱር ታክስ 45.2 ቢሊዮን ብር ለማግኘት መታቀዱንም የበጀት ሰነዱ ያመላክታል። ታክስ ካልሆኑ ገቢዎች ዝርዝር ውስጥ ከፓስፖርትና ቪዛ 60 ቢሊዮን ብር፣ ከውጭ ሀገር ዜጎች ምዝገባ 2 ቢሊዮን ብር፣ ከተወረሱ ዕቃዎች ሽያጭ ገቢ የሚገኝ 2.5 ቢሊዮን ብርን ጨምሮ በአጠቃላይ ከፈቃድና ሌሎች ክፍያዎች 68.5 ቢሊዮን ብር ለማግኘት ታቅዷል። ከመንግስት ዕቃ አገልግሎት ሽያጭ 8.5 ቢሊዮን ብር፣ ከመንግስት የኢንቨስትመንት ገቢ 22.9 ቢሊዮን ብር፣ መደበኛ ካልሆኑ ልዩ ልዩ ገቢዎች 21 ቢሊዮን ብር፣ ከካፒታል ገቢ 8 ቢሊዮን ብር ለማግኘት መታቀዱን የበጀት ሰነዱ ያብራራል። ከውጭ ሀገር እርዳታ 282 ቢሊዮን ብር ለማግኘት የታቀደ ሲሆን ይህ ገንዘብ ከዓለም አቀፍ ድርጅቶች እርዳታ 43.3 ቢሊዮን ብር፣ ከአፍሪካ ልማት ባንክ 5 ቢሊዮን ብር፣ ከዓለም አቀፍ የልማት ማህበር 10.4 ቢሊዮን ብር እና ከዓለም ባንክ 12 ቢሊዮን ብር የሚሉት ይገኙበታል። ከቀጥታ የበጀት ድጋፍ ከአፍሪካ ልማት ባንክ 26.9 ቢሊዮን ብር፣ ከዓለም ባንክ 208.5 ቢሊዮን ብር፣
በአጠቃላይ 235.4 ቢሊዮን ብር እንደሚገኝ የተገለጸ ሲሆን ከዓለም አቀፍ ድርጅቶች ብድር 20.8 ቢሊዮን ብር፣ ከመንግስታት ብድር 5.8 ቢሊዮን ብር እንዲሁም 112.6 ቢሊዮን ብር የቀጥታ የበጀት ድጋፍ ብድርን ጨምሮ ከውጭ ሀገር ብድር 139.3 ቢሊዮን ብር እንደሚገኝ በሰነዱ ተጠቁሟል። ተደልድሎ የቀረበው በጀት ለመደበኛ ወጪ 1.18 ትሪሊየን ብር፣ የካፒታል ወጪ 415 ቢሊዮን ብር፣ ለክልሎች ድጋፍ 314 ቢሊዮን ብር እና ለዘላቂ ግቦች ማስፈጸሚያ በ14 ቢሊዮን ብር ይገኙበታል። ከታክስ ገቢ 1.9 ትሪሊየን ብር፣ ታክስ ካልሆኑ ገቢዎች 121.3 ቢሊዮን ብር፣ ከካፒታል ገቢ 8 ቢሊዮን ብር፣ ከዓለም አቀፍ ድርጅቶችና ከመንግስታት እርዳታ እንዲሁም ከቀጥታ የበጀት ድጋፍ 282 ቢሊዮን ብር፣ የውጭ ሀገር ብድር 139 ቢሊዮን፣ የሀገር ውስጥ ብድር 277.4 ቢሊዮን ብር ታሳቢ መደረጉን ሪፖርተር በዘገባው አስነብቧል። የጤና ተቋማት አስገዳጅ ደረጃዎችን ለማሟላት ፈቃደኛ አለመሆናቸው ተገለጸ። በከተማዋ የሚገኙ የመንግስትና የግል ጤና ተቋማት የአገልግሎት አሰጣጥ ጥራትን የሚያስጠብቁ አስገዳጅ የጥራት መመዘኛ መስፈርቶችን አሟልቶ ለመስራት ፈቃደኛ ለመሆናቸው በቁጥጥር ስራው ላይ ተግዳሮት እንደሆነበት የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። የጤና ተቋማት አገልግሎት አሰጣጥ ላይ የተጠናከረ ቁጥጥር የማድረግ በጤና ተቋማት የሚሰጡ የሕክምና አገልግሎቶች ጥራትን ለማረጋገጥ ፋይዳው የጎላ ቢሆንም በአዋጅ ደረጃ የተደነገጉ መመዘኛ መስፈርቶችን በማሟላት አገልግሎት ከመስጠት አንጻር በተቋማት ደረጃ ፍላጎት አለመኖሩን በባለስልጣኑ የብቃት ማረጋገጥ ዘርፍ ምክትል ስራ አስኪያጅ ትዕግስት በዳዳ ተናግረዋል። የአካል ጉዳተኛ መወጣጫ መንገዶች ጥራትን የጠበቁ አገልግሎት መስጫ ቤቶች ንጽህናቸውን የጠበቁ የሕክምና መስጫ ቁሳቁሶችና ሌሎች በተቋማት በኩል አስገዳጅ መመዘኛዎችን አለመሟላት መሆኑን አስታውሰው ይህ መሆኑም በባለስልጣኑ የጤና ተቋማት ላይ የሚደረጉ የቁጥጥር ስራዎችን አስቻይ አለማድረጉን ምክትል ስራ አስኪያጁ አክለዋል። ችግሩ በመንግስትና በግል የጤና ተቋማት ላይ የሚስተዋል እንደሆነ የገለጹ ሲሆን በጤና ተቋማት አገልግሎት አሰጣጥ ጥራት ላይ መመዘኛ አስገዳጅ መሆኑንም ተናግረዋል። ችግሩን ለመቅረፍም የተለያዩ እርምጃዎች ቢወሰዱም ለውጥ ማምጣት እንዳልተቻለም አብራርተዋል። የህብረተሰቡን የጤና ፍላጎት ለማርካት እንደ ሀገር የተጠኑ ጥናቶችን መሰረት በማድረግ የተለዩ ክፍተቶችን ፈጥኖ በማረም ከጊዜ ወደ ጊዜ የተሻለ የጤና አገልግሎትን ተደራሽ ማድረግ እንደሚገባም ተገልጿል። በባለስልጣኑ በኩል ተመሳሳይ የቁጥጥርና ህጋዊ እርምጃ የመውሰድ ስራዎች ተጠናክረው የሚቀጥሉ መሆኑን ያረጋገጡት ምክትል ስራ አስኪያጇ ህብረተሰቡም በ8864 ነጻ የስልክ መስመር ጥቆማ እንዲሰጥ ጠይቀዋል። በተጨማሪም ተቋማቱ ከመሰል ድርጊታቸው መቆጠብ እንዳለባቸው አሳስበው ይህ ሳይሆን ሲቀር ባለስልጣኑ ህጋዊ እርምጃዎችን እንደሚወስድ አጽንኦት መስጠታቸውን አሃዱ ሬዲዮ በዘገባው ጠቅሷል። ግዙፉ የውጭ ባንክ በኢትዮጵያ ስራ የሚጀምር የመጀመሪያው ባንክ እንደሚሆን ተገለጸ። በኬንያ ግዙፍ የሆነው ኬሲቢ ባንክ ኢትዮጵያ ውስጥ ለመስራት የሚገባ የመጀመሪያው የውጭ ባንክ እንደሚሆን ተሰምቷል። ከኢትዮጵያ ብሔራዊ ባንክ ምንጮች የተገኘው መረጃ እንደሚያሳየው ኬሲቢ ባንክ ወደ ኢትዮጵያ ገብቶ ለመስራት ማሟላት ያለበት ጉዳዮች ላይ ውይይት እየተደረገ እንደሚገኝ ነው። በቅርቡ ስራውን ለመጀመር የሚያስችለውን እንቅስቃሴ ማድረግ እንደሚጀምርም ምንጮች ገልጸዋል። ኬሲቢ ባንክ የኢትዮጵያ የፋይናንስ ዘርፍ ውስጥ ይገባሉ ተብለው ከሚጠበቁ የውጭ ባንኮች የመጀመሪያው እንደሚሆን የተሰማ ሲሆን ብሔራዊ ባንክ ከኬሲቢ ባንክ ከፍተኛ የማኔጅመንት አባላት ከዋና ስራ አስፈጻሚው እንዲሁም ከቦርድ አባላቱ ጋር ውይይት ማካሄዱን በማህበራዊ የትስስር ገጹ ያጋራ ሲሆን በዚህም መሰረት ባንኩ ኢትዮጵያ ለመግባት ዝግጁ ነው ተብሏል። ብሔራዊ ባንክ ሚያዝያ 7 እና 8 ቀን 2017 ዓ.ም ለሁለት ቀናት በተካሄደ የኢትዮጵያ ፋይናንስ ፎረም ላይ ኬቢሲ ባንክ በኢትዮጵያ ስራ ለመጀመር ፍላጎት እንዳለው መገለጹ የሚታወስ ነው። የህዝብ ተወካዮች ምክር ቤት ታህሳስ 8 ቀን 2017 ዓ.ም ያጸደቀውና የውጭ ባንኮች ወደ ኢትዮጵያ ገበያ እንዲገቡ የሚፈቅደው የባንክ ስራ አዋጅ ማንኛውም የውጭ ባንክ ከብሔራዊ ባንክ የጽሑፍ ፈቃድ ሳያገኝ ኢትዮጵያ ውስጥ ቅርንጫፍ ወይም ንዑስ ቅርንጫፍ መክፈትም ሆነ የተከፈተ መዝጋት እንደማይችል ተደንግጓል። በተጨማሪም አዋጁ ማንኛውም ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚይዘው ቅርንጫፍ ባንክ ወይም እንደራሴ ቢሮ
እንዲከፍት የሚፈቅድ ሲሆን በአንድ የሀገር ውስጥ ባንክ የሚኖረው የአክሲዮን ድርሻ ከባንኩ አጠቃላይ የተፈረመ ካፒታል ከ49 በመቶ መብለጥ እንደማይችል ያሳያል። የኬሲቢ ባንክ ዋና ስራ አስፈጻሚ ሚስተር ፖል ሩሶ ማክሰኞ ሰኔ 3 ቀን 2017 ዓ.ም ለፈርስት አፍሪካ በሰጡት ቃለ ምልልስ ባንኩ ኢትዮጵያ ውስጥ ገብቶ ለመስራት እየተንቀሳቀሰ መሆኑን ገልጸዋል። ምንም እንኳን የውጭ ባንኮች በአንድ ሀገር ውስጥ ባንክ የሚይዙት የአክሲዮን ድርሻ ከባንኩ አጠቃላይ የተፈረመ ካፒታል ከ49 በመቶ በላይ መሆን እንደማይችል ቢደነገግም በተከፈተው እድል መስራት እንደሚፈልጉ ዋና ስራ አስፈጻሚው ተናግረዋል። አክለውም ሙሉ በሙሉ እድሎችን ከማጣት ይልቅ አንዳንድ ገደቦች ባሉበትና ከፍተኛ አቅም ባለው ገበያ ውስጥ መገኘት የተሻለ እንደሆነም አንስተዋል። በአሁኑ ጊዜ ባንኩ ህግጋትን እየተመለከተ ከተቆጣጣሪ አካላት ጋር ውይይቶችን እያደረገና ከህግጋቱ ጋር የሚስማማ ስትራቴጂ እያዘጋጀ መሆኑን ሪፖርተር በዘገባው አስነብቧል። ከትላንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች ሐሰት መሆናቸውንና በቁጥጥር ስር እንዳልዋለም የአዲስ አበባ ፖሊስ አስታወቀ። አትሌት ገለቴ ቡርቃ በርካታ ቤቶችና 4 ተሽከርካሪዎች በቀድሞ ባለቤቷ እንደተሸጡ በመግለጽ ሰሞኑን ፍትህ ስትጠይቅ እንደነበረ ይታወሳል። አትሌቷ በገጠማት ጉዳይ ፍትህ እንዲሰጣት የኢትዮጵያ አትሌቲክስ ፌዴሬሽንም ትላንት መግለጫ መስጠቱን እንዲሁ በዜና እወጃችን ወደ እናንተ ማድረሳችን አይዘነጋም። የአትሌቷ ጉዳይም ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየትን በማስተጋባት በማህበራዊ ሚዲያው በሰፊው እየተሰራጨ ይገኛል። ሆኖም ከትላንት ምሽት ጀምሮ ደግሞ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያው በሰፊው ሲሰራጩ ተስተውሏል። ጉዳዩን ተከትሎ የአትሌቷ ባለቤት በፖሊስ ቁጥጥር ስር ውሏል ስለመባሉ ጥያቄ የቀረበለት የአዲስ አበባ ፖሊስ ኮሚሽን አቶ ታደለ በፖሊስ ቁጥጥር ስር እንዳልዋለ አስታውቋል። በዚህም የኮሚሽኑ የህዝብ ግንኙነት ዳይሬክተሩ ኮማንደር ማርቆስ ታደሰ በብዙ ማህበራዊ ሚዲያዎች እየተዘዋወረ ቢሆንም ፖሊስ ጋር የለም የሚል አጭር ምላሽ ሰጥተዋል ተብሏል። በተጨማሪም ግለሰቡ እንዳልተያዘና የሚሰራጨው መረጃ የሐሰተኛ መረጃ መሆኑን እንዲሁም በፖሊስ ቁጥጥር ስር አይደለም ሲሉ ኮማንደር ማርቆስ መናገራቸውን ቲክቫህ ኢትዮጵያ ዘግቧል። አሜሪካና ቻይና የንግድ ጦርነቱን ለማርገብ መስማማታቸው ተገለጸ። አሜሪካና ቻይና በንግድ ዙሪያ በመካከላቸው ያለውን አለመግባባት ለማርገብ በለንደን ለ2 ቀናት ከተነጋገሩ በኋላ በንግድ ማዕቀፍ ላይ መስማማታቸው ተገልጿል። የሁለቱ ሀገራት ተደራዳሪዎች ስምምነቱ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ለቻይናው ፕሬዝዳንት ጂ ጂንፒንግ ቀርቦ ይጸድቃልም ተብሏል። ዋሽንግተን እና ቤጂንግ በጄኔቫ ባደረጉት ውይይት አብዛኛውን የታሪፍ ጭማሪ ለ90 ቀናት ያዝ ለማድረግ ከተስማሙ ከአንድ ወር በኋላ የተካሄደው የለንደኑ ድርድርም ዝርዝር ሁኔታው ግልጽ ባይደረግም በንግድ ማዕቀፍ ስምምነት ላይ መድረሳቸው ትናንት ይፋ ተደርጓል። የአሜሪካ የንግድ ሚኒስትር ሃዋርድ ሉትኒክ ሁለቱም ወገኖች የጄኔቫ ስምምነትን ለመተግበር እንደሚሰሩ የተናገሩ ሲሆን የዓለም ግዙፍ ምጣኔ ሀብት ባለቤት የሆኑት ሁለቱ ሀገራት ከገቡበት ቅራቅር ለመውጣት በሚችሉባቸው ጉዳዮች ዙሪያ መወያየታቸውንም ገልጸዋል። ሉትኒክ አያይዘውም ስምምነት የተደረገባቸው የንግድ ማዕቀፎች ሁለቱ ፕሬዝዳንቶች ፈቃዳቸውን ከሰጡ በኋላ ተግባራዊ እንደሚደረጉ ማንሳታቸውን አልጀዚራ ዘግቧል። ፕሬዝዳንት ዶናልድ ትራምፕ በጥር ወር ቻይና ላይ የታሪፍ ጭማሪ ከጣሉ በኋላ ከዚህ ቀደም ከቻይናው ፕሬዝዳንት ጋር ንግግር ማድረጋቸው የሚታወስ ነው። ቻይናና አሜሪካ እንደ አውሮፓውያን አቆጣጠር ከ2018 ዓ.ም ጀምሮ አንዱ በሌላው ላይ ታሪፍ በመጨመርና ሌሎች እርምጃዎችን በመውሰድ በንግድ ጦርነት ውስጥ መግባታቸው ሲገለጽ መቆየቱ የሚታወቅ ነው። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 4 ቀን 2017 ዓ.ም ዕለታዊው የምዕራፍ 1 የቢዝነስ ዜና ዘገባችን ቀደም ሲል የሰማችሁትን ይመስላል። አሁን ደግሞ የአዋሽ ባንክ የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። አንድ የአሜሪካን ዶላር በ132 ብር እየተገዛ በ134 ብር እየተሸጠ ይገኛል። ዩሮ በ150 ብር ከ17 ሳንቲም ሲገዛ በ153 ብር ከ17 ሳንቲም እየተሸጠ ይገኛል።
ፓውንድ ስተርሊንግ በ176 ብር ከ57 ሳንቲም ሲገዛ በ180 ብር ከ11 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ143 ብር ከ47 ሳንቲም ሲገዛ በ146 ብር ከ34 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ31 ብር ከ83 ሳንቲም ሲገዛ በ32 ብር ከ47 ሳንቲም እየተሸጠ ይገኛል። ድርሃም በ32 ብር ከ51 ሳንቲም ሲገዛ በ33 ብር ከ16 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ86 ብር ከ30 ሳንቲም ሲገዛ በ88 ብር እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ አንድ የቢዝነስ ዜና ዘገባዎቻችንን ስለተከታተላችሁ እናመሰግናለን። የገበያ ሚዲያን በመወዳጀት ከቀሪ የገበያ ሚዲያ ጋር መልካም ዕለተ ቀን እንዲሆንላችሁ እንመኛለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።